ዓለምን ያድናል ሕይወትን ይሰጣል ሰውን ይለውጣል ነፃ ያወጣችሁ ታላቁ ወንጌል እልልታ ለእግዚአብሔር ከጭብጨባ ጋር ሲበሽ ሁሌ ጊዜ ማስታወሰው ከልቤ የማይጠፋ ዘላለማዊው ፍቅር ምነው በሆነ ልቤ እንደ ጅረት እንደ ውሃ ፈሳሽ እንደ ገነት አምልኮ ማደሪያን ይብላው ዝማሬ ማደሪያህን ይብላው እልልታ ማደሪያህን ይብላው አምልኮ ማደሪያህን ይብላው ዝማሬ ማደሪያህን ይብላው እልልታ ማደሪያህን ይብላው አምልኮ ማደሪያህን ይብላው ዝማሬ ማደሪያህን ይብላው እልልታ ማደሪያህን ይብላው አምልኮ ማደሪያህን ይብላው ዝማሬ ማደሪያህን ይብላው እልልታ ሁላችንም ሁለተኛ ዜና ምዕራፍ 7 ከቁጥር 1 እስከ 10 እናወጣለን። ሰሎሞንም ጸሎቱን በፈጸመ ጊዜ እሳት ከሰማይ ወርዶ የሚቃጠለው መስዋዕት ሌላውን መስዋዕት በላ፣ የእግዚአብሔርም ክብር ቤቱን ሞላ። የእግዚአብሔርም ክብር የእግዚአብሔርን ቤት ሞልቶት ነበርና ካህናት ወደ እግዚአብሔር ቤት መግባት አልቻሉም። የእስራኤልም ልጆች ሁሉ እሳቱ ሲወርድ የእግዚአብሔርንም ክብር በቤቱ ላይ ሲሆን ያዩ ነበረ። በወለሉም ላይ በግንባራቸው ወደ ምድር ተደፍተው ሰገዱ። እሱ መልካም ነው፣ ምሕረቱ ለዘላለም ነው ብለው እግዚአብሔርን አመሰገኑ። እንግዲህ በዚህ ክፍል ላይ ባለፉት 2 ሳምንታት አይተናል። የእግዚአብሔር እሳት የሚለውን ነው እያየን ያለነውና የእግዚአብሔር እሳት የመጀመሪያው ምንድነው የሚል በመጀመሪያው ሳምንት አይተናል። ላስት ዊክ ደግሞ የእግዚአብሔር እሳት የመምጣቱ ዋና ዓላማ የእግዚአብሔርን ክብር መግለጥ ነው ብለን የእግዚአብሔር ክብርን እንደሚያመጣ ዋናው እሱ እንደሆነ ተመልክተናል። ዛሬ ደግሞ የእግዚአብሔር እሳት መገለጥ የሚያስገኘው ውጤት በሚመለከት እሱን ከዚሁ ክፍል ላይ የተወሰኑ ነጥቦችን እናያለን። የእግዚአብሔር እሳት የመምጣቱ ውጤት ምንድን ነው? የእግዚአብሔር እሳት ሲመጣ የሚያስገኘው ውጤት ምንድን ነው የሚለውን እሱን እንመለከታለን። እንግዲህ የእግዚአብሔር እሳት በሚመጣበት ጊዜ ሁል ጊዜ ውጤት አለው። የመንፈስ ቅዱስ እሳት ሲመጣ የሆነ ነገር ይዞ ነው የሚመጣው። የሆነ የሚለውጠው የሚሰራው ትራንስፎርም የሚያደርገው ነገር አለ። ስለዚህ እሱም ማወቁ የበለጠ ለመናፈቅ ለመጸለይ ያመቸናል እና በየትኛውም ዘመን የታሪክን የቸርች ሂስትሪን ስናጠና የእግዚአብሔር እሳት በተወሰነ ጊዜ ከሐዋርያት ዘመን በኋላ ቤተ ክርስቲያን ልዩ ችግር ስለሚገጥማት ድንገት እሳት ያመጣና ቸርቹን ያቀጣጥላል፣ ቤተ ክርስቲያንን ያነቃቃል። በ18ኛው መቶ ክፍለ ዘመን፣ በ16ኛው መቶ ክፍለ ዘመን በማርቲን ሉተር፣ በ18ኛው በጆን ዊስሊ፣ በ19ኛው መቶ ክፍለ ዘመን ደግሞ በአዙዛ ስትሬት የተለቀቁ እሳቶች ቸርች ሂስትሪ ስታጠኑ ታገኛላችሁ። ስለዚህ እሳት አስፈላጊ ነው። ለምንድን ነው እግዚአብሔር በየዘመናቱ ከሐዋርያትም ዘመን በኋላ ይህን እሳት የሚለቀው? ለምንድን ነው? ዛሬስ ደግሞ ይሄ እሳት ያስፈልገናል ወይ? ለምንድን ነው የሚመጣው የሚለውን እንመለከታለን። እንዲህ የመጀመሪያው ነጥብ እንግዲህ የእግዚአብሔር እሳት የሚመጣበትን 5 ዋና ምክንያቶች ከዚሁ ክፍል ላይ ቶሎ ብዬ ጨርሳለሁ ማለት ነው። የመጀመሪያው እንግዲህ የእግዚአብሔር እሳት የመምጣቱ ዋና ዓላማ፣ የመጀመሪያው ነጥብ ዋናው ውጤት የሚያስገኘው የእግዚአብሔርን ሕዝብ ያነጻል፣ የእግዚአብሔርን ሕዝብ ይቀድሳል። ለዚህ ነው የሚመጣው፣ ለማንጻትና ለመቀደስ ነው። ፒዩሪፋይድ ለማድረግ ይመጣል የእግዚአብሔር እሳት። በዚህ ክፍል ላይ ስንመለከት እሳቱ ሲመጣ መስዋዕቱ ምን አደረገው ይላል? በላው ይላል። በላው። እሳት የሚመጣው እንግዲህ የሆነ ነገር ሊበላ ነው ማለት ነው። እና በዚህ ክፍል ላይ እሳት መጥቶ እንደበላ ሁሉ በቤተ ክርስቲያንም በህይወታችን ላይ የእግዚአብሔር እሳት ሲመጣ ቆሻሻውን፣ ገለባውን፣ የማያስፈልገውን ይበላዋል ማለት ነው። ለዚህም የሆነን ሚክያስ ምዕራፍ 3 ከ1 እስከ 3 ላይ ሚክያስ የመጨረሻው የመጽሐፍ ቅዱሳችን ክፍል ላይ የተጠቀሰ ነገር አለ። ምን ይላል እዛ ላይ? ስለዚህ እሳት ሲናገር እነሆ መልእክተኛዬን እልካለሁ ይላል። ቁጥር 1 ላይ ምዕራፍ 3 ቁጥር 1 ላይ መልእክተኛዬን እልካለሁ፣
መንገድንም በፊቴ ያስተካክላል። እናንተም የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል የሚል እናገኛለን። በድንገት ወደ መቅደሱ ይመጣል። ለምንድን ነው የሚመጣው? የቃል ኪዳን መልእክተኛ ይመጣል። የሰራዊት ጌታ እግዚአብሔር ግን እሱ እንደ አንጥረኛ እሳት፣ እንደ አጣቢ ሳሙና ነው። የሚመጣበትን ቀን መታገስ የሚችል ማን ነው? እሱ በተገለጠ ጊዜ የሚቆም ማን ነው? እሱም ብርን እንደሚያነጥርና እንደሚያጠራ ሰው ይቀመጣል። የሌዊንም ልጆች ያጠራቸዋል፣ እንደ ወርቅና እንደ ብርም ያነጥራቸዋል። እግዚአብሔር የተመሰገነ ይሁን። እነሱም ለእግዚአብሔር በጽድቅ ቁርባን የሚያቀርቡ ይሆናሉ። እግዚአብሔርም እንደ ድሮ ዘመንና እንደ ቀደሙት ዓመታት በይሁዳና በኢየሩሳሌም ቁርባን ደስ ይለዋል። ጌታ ይባረክ። ለፍርድ ወደ እናንተ ቀርባለሁ። በመተተኞችና በአመንዝሮች በሐሰትም የሚምሉ የምንደኛውን ደመወዝ የሚቀበሉ መበለቲቱን ድሃውን አደጉን የሚያስጨንቁ የመጻተኛውን ፍርድ የሚያጣምሙ እኔም በማይፈሩ ላይ ፈጣን ምስክር እሆንባቸዋለሁ ይላል እግዚአብሔር እንመለከታለን። እንግዲህ እሳቱ ምን ያደርግ ይመጣል? እሳቱ ሊያጠር፣ እንደ ሳሙና ቆሻሻን ሳሙና እንደሚያጠራ እንዲሁ ያጠራል። እንዲሁ ደግሞ እሳት መጥቶ ወርቅን ብርን እንደሚያነጥር የእግዚአብሔር እሳት በሚመጣበት ጊዜ ልጆቹን ያጠራል፣ ሌዋውያንን ያጠራል፣ ሕዝቡን ያጠራል ብሎ ይናገራል። ስለዚህ ወገኖች የእግዚአብሔር እሳት በጣም አስፈላጊ ነው። መጥቶ ምንድን ነው የሚያደርገው? የማጽዳት፣ የማጠብ፣ የማንጻት። ከዛስ አንጽቶ ደግሞ ምን ይሆናሉ ይላል? የሌዊ ልጆች በጽድቅ ለእኔ ቁርባን እንዲያቀርቡ አደርጋቸዋለሁ። ከዛስ እንደ ድሮ ዘመን ሪቫይቫል ይነሳል። እንደ ድሮ ዘመን ሟርተኛው ደጋሚ ሁሉ መመታት ይጀምራል። እግዚአብሔር እሳቱን አምጥቶ ቤቱን ያጽዳ። አሜን። እግዚአብሔር ያምጣ። ስለዚህ እሳቱ በጣም ያስፈልጋል። ቅድም እንዳልኳችሁ በዘመናት መካከል እግዚአብሔር እሳት ይልክ ነበረ። በ16ኛው መቶ ክፍለ ዘመን ቤተ ክርስቲያን ቆሽሻ ነበረ። ምንድነው የቆሸሸችው? በስተት ትምህርት። በቃ ሰው ሚድነው ትኬት ለመንግስተ ሰማይ ለመግባት ትኬት መቁረጥ አለበት የሚል ከፍተኛ የካቶሊክ ትምህርት ነበር። ህዝቡ እንደዛ ውስጥ ገብቷል። ቃሉ ተበላሽቶ ነበረ። ስለዚህ ማርቲን ሉተር ላይ እሳት አመጣና እሱ ደግሞ የካቶሊክ ቤተክርስቲያንን ገመሰና በዛ ውስጥ እንግዲህ እግዚአብሔር ፕሮቴስታንት የሚባለው አሁን ከዛ ነው የወጣው። የእግዚአብሔር እሳት ከዛ ውስጥ አውጥቶት መዳን በእምነት ብቻ የሚል ቅድስና የተሞላበት ሪቫይቫል ተጀመረ ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ እግዚአብሔር በዘመናት መካከል ቤቱ ሲቆሽሽ፣ የስተት ትምህርት ሲመጣ፣ ሐሰተኛ ነቢያቶች ሲነሱ እሳት ያመጣና ጥርት ያለውን ነገር ያወጣ ነበረ። ስለዚህ በማርቲን ሉተር መዳን በእምነት የሚለው ዛሬኛ የምንከተለው ሮሜ 1:16 ላይ ያለው እዛ ጋር በመንፈስ ቅዱስ እሳት የተገለጠ ቃል ነው። ቀላል አይደለም። ለመዳን ብዙ ነገር በቃ ማድረግ አለብን፣ ቁርባን ማድረግ አለብን፣ ዝክር መስራት አለብን፣ ፍታት መደረግ አለበት የሚል የተሳሳተ የእግዚአብሔር ወንጌል ተበላሽቶ ነበረ። እሳት መጥቶ አጸዳው። ሌላው ደግሞ በ18ኛው መቶ ክፍለ ዘመን ደግሞ ጆን ዊስሊ የሚባል እንግሊዛዊ ሰው ነው። በሱና በወንድሞች የተነሳው የቅድስና ሪቫይቫል ይባል ነበር። እሱ ደግሞ ሆሊነስ ቸርች ደግሞ በዛ ጊዜ ምንድነው ቃሉ ጥሩ ሆኖ ቸርች ውስጥ ግን ቅድስና የለም። ዝሙት፣ እርኩሰት፣ ልክ አሁን ዘመን እንደምናየው አይነት ቸርች ተበላሽታ ነበር። የእግዚአብሔር ቤት ተበላሽቶ ነበረ። ስለዚህ ጆን ዊስሊና ጓደኞቹ ይጸልዩ ነበር። እግዚአብሔር ሆይ እሳት ላክ በዚህ ምድር ላይ። በእንግላንድ ያለች ቤተክርስቲያን ተበላሽታለች። ዩሮፕ ላይ ያለው ተበላሽቷል። በጣም ብልሹ ነበረ። አብረው ሲጸልዩ እሳት አንድ ቀን መጣና በላያቸው ላይ ወርዶ ከዛ የተነሳው የቅድስና ወንጌል ሲሰበክ ቸርችን አጸዳት። ቅዱስ የሆነች መጣችና የሆነ ደረሰች። ከዛ ደግሞ ተበላሸች። ቤተክርስቲያን ትነሳለች፣ እሳት ያጸዳታል፣ ደግሞ ትበላሻለች። ከዛ ደግሞ ሌላ ኃይል የጠፋበት ዘመን መጣ። የእግዚአብሔርን ኃይል ቅድስና አለ፣ ግን ኃይል የለም። የእግዚአብሔር ክብር አይገለጥም ነበር። ስለዚህ በ19ኛው መቶ ክፍለ ዘመን ዊሊያም ሲሞር የሚባለው ሎስ አንጀለስ ላይ እነሱ ደግሞ ሲጸልዩ እንደዚህ እንደኛ አንድ ቀን እሳት መጣና ባሉበት ቦታ ላይ የእግዚአብሔር ኃይል እንደ ሐዋርያት ዘመን ወረደባቸው። ከዛ ጊዜ ጀምሮ ቸርች ታደሰች፣ ፈውስ ጀመረ፣ ተአምራት ጀመረ፣ የእግዚአብሔር ክብር መግለጥ ጀመረ እና በዓለም ሁሉ መሰራጨት ጀመረ። እንዲሁ እያለ እንግዲህ በየዘመናት እግዚአብሔር እሳት ይልካል። አሁን ያለንበት ዘመን እሳት ያስፈልገዋል። እስቲ አሜን በሉ። የቆሸሸ ነገር አለ፣ የኃይል እጦት አለ፣ ሐሰተኛ ኃይሎች እናያለን። እውነተኛ የሆነ ኃይል ያስፈልጋል።
ቃሉ ላይ የተበረዘ ብዙ ነገር አለ። እግዚአብሔር ለቤቱ እሳት ይልካል። አሜን። ይህ ያለንበት ዘመን እሳት የሚመጣበት ዘመን ነው። ጌታ የሚያስተምረን ለዚህ ነው። ስለዚህ በግል ሕይወታችን በአንድ ላይ እሳት ሲመጣ ያጸዳናል፣ ለሱ ክብር እንድንሆን ያደርገናል። ብዙ የቆሸሸ ነገር አለ ዛሬ። መቼስ የአደባባይ ምስጢር ነው፣ የተገለጠ ነገር ነው። ሚዲያችንን ማየት እንችላለን። የእግዚአብሔር ቤት ምን ያህል እንደቆሸሸ፣ የእግዚአብሔር ቤት ምን ያህል ከእግዚአብሔር ቃል የሳቱ ትምህርቶች እየመጡ እንዳሉ ሁላችን እናውቃለን። እሳት እግዚአብሔር ይልካል። አሜን። ያ የመንፈስ ቅዱስ እሳት ሲገነጥ የመጀመሪያው የሚሰራው ቸርችን ፒዩሪፋይ ያደርጋል፣ ቤተ ክርስቲያንን ያጸዳታል ከተለያዩ ስህተቶች፣ ከተለያዩ ቆሻሻዎች እና እንደ አዲስ እንገነው ቤተ ክርስቲያንን ይልካታል ማለት ነው። የእግዚአብሔር እሳት በእኛ ላይ ይምጣ። እስቲ በደንብ አሜን በሉ። በጣም ያስፈልገናል። ስለዚህ እሳት ብለን ስንጮ ዝም ብሎ ለቅንጦት አይደለም፣ በጣም ወሳኝ ነገር ስለሆነ ነው። የሞትና የህይወት ጉዳይ ስለሆነ እሳት እሳት እያልን ቅድም እንደተዘመረው ክብር ክብር እያልን መናፈቅ አለብን። ይሄ ካልመጣ በስተቀር በምንም በኮሚቴ በስብሰባ የሚቻል አይደለም። መመሪያ በቃ በማገድ ምን የሚሆን አይደለም። አሁን ያለው ብዙ እናያለን። ካውንስል ያግዳል፣ የአብያተ ክርስቲያን እንዲያርግ ያለው ይላል። ሚዲያ ላይ ተነስተው እስቲ ትነካኛለ ምን ይሻላል ይባባላሉ እናያለን በጣም። የእግዚአብሔር እሳት ሲመጣ ግን ሁሉ ለእግዚአብሔር ቃል ይገዛል። እግዚአብሔር እሳቱን ይላከው። ሃሌሉያ። እግዚአብሔር ደግሞ የእሳቱ ዘመን ነውና የመንፈስ ቅዱስ እሳት መገለጥ የሚያመጣው ነገር ቢኖር እኔና እናንተን ይቀድሳል፣ ለበለጠ ለእግዚአብሔር ክብር ያቆመናል። ይሄ የመጀመሪያው ነው። ሁለተኛው በዚሁ ክፍል ላይ የምንመለከተው የእግዚአብሔር እሳት ሲመጣ ምን ያደርጋል ስንል መንፈስ ቅዱስ በቤቱ ወይም በሕዝቡ ላይ የበላይ ተቆጣጣሪ ይሆናል። ይሄ ነው የሚሆነው። እሳቱ ሲመጣ መንፈስ ቅዱስ መምራት ይጀምራል። ግለሰቦችን መምራት ይጀምራል። ቤተ ክርስቲያን መሪው አስተዳዳሪው እሱ ይሆናል። ሰዎች ቦታ ይለቃሉ። እዚህ ክፍል ላይ ስንመለከት የእግዚአብሔር እሳት ሲመጣ፣ የእግዚአብሔር ክብር ሲመጣ ምን አሉ ይላል? በወለሉ ላይ ይላል ካህናቶች ሕዝቡ በግንባራቸው ወደ ምድር ተደፍተው ሰገዱ። እሱም መልካም ነው፣ ምሕረቱ ለዘላለም ነው ብለው አመሰገኑ፣ መስዋዕትም አቀረቡ ይላል። የነሱ ነገር ቀረና አሁን ማን ነው የሚመራው? የእግዚአብሔር ክብር። የእግዚአብሔር እሳት ቤቱን መምራት ጀመረ። ፕሮግራም መሪው እሱ ሆነ። ወርሺፑ ሊደሩ እሱ ሆነ። በውስጣቸው እሱ ነው እየነዳ የሚወስዳቸው። የሰው ነገር እየቀረ መጣ። ወገኖቼ ዛሬ በኃይል የእግዚአብሔር ቤት ውስጥ እሳትን ያጠፋ ነገር ቢኖር የሥጋ ፈቃድ ነው። የሥጋ ምኞት፣ የሰዎች ሐሳብ ስለያዘው መንፈስ ቅዱስ መስራት ያቅተዋል። ብዙ ጊዜ ይጸልያል፣ ሊመጣ ሊሰራ ሲል የሰው ሐሳብ ይዘዋል። እሳቱ ሲመጣ ግን ሰው ስፍራ ይለቃል፣ ሰው ቦታ ይለቃል። አገልጋይ በእግዚአብሔር መንፈስ ተመርቶ ማገልገል ይጀምራል። ፕሮግራም መሪ ጸላይ በእግዚአብሔር መንፈስ መመራት ይጀምራል። ይሄ ነው እንዲህ ነው የሚሉ ነገሮች ሁሉ ይለወጣሉ። ስለዚህ ይሄንን በጣም አስፈላጊ ስለሆነ የመንፈስ ቅዱስ እሳት ሲመጣ ይለውጣል ሰዎችን። የመንፈስ ቅዱስ እሳት ሐዋርያት ሥራ ምዕራፍ 2 ላይ በወረደባቸው ጊዜ መንፈስ ሞላባቸው። መንፈስ ቅዱስም እንዳናገራቸው በልዩ ልዩ ልሳኖች ይናገሩ ጀመር ይላል። የነሱ ቀረና አፋቸው ላይ ሁሉ የሚናገረው እሱ ሆነ ማለት ነው። ተናግረው በማያውቁት ቋንቋ ሁሉ ያናገራቸው ጀመረ። ድሮ የነበረው ጸሎታቸው ተቀየረ። የዛ የበዓለ 50 ቀን ልዩ አይነት የሆነ ጩኸት ነገር አለ፣ የሆነ ነገር መንቀሳቀስ አለ፣ የሚጮሁ አሉ፣ የሚያለቅሱ አሉ። ተቀየረ። ቦታው ስፍራ ሁሉ ተቀየረ። የአምልኮ ስታይላቸው ተቀየረ። እሱ ሲመጣ የአምልኮ ስታይል ይቀየራል። እግዚአብሔር እንደሚፈልገው ነገር ነው የሚሆነው። ይሄ ሁለተኛው ነጥብ ነው። እንግዲህ በሶስተኛ ደረጃ ቶሎ ቶሎ የሚሄደው የእግዚአብሔር ክብር ወይም የእግዚአብሔር እሳት ሲመጣ ሌላው የሚሰራው ምንድነው? የእግዚአብሔር ሕዝብ ራሱንና ያለውን ነገር ሁሉ ለጌታ በደስታ እንዲሰጥ ያደርገዋል። ራሱንና ያለውን ነገር በሙሉ ለእግዚአብሔር ደስታ ይሰጣል ማለት ነው። እዚህ ቦታ ተመልከቱ። ቁጥር 4 ላይ ስትመለከቱ እንዲህ አይነት ነገር እናያለን። እሳቱ ሲመጣ ንጉሱና ሕዝቡ ሁሉ በእግዚአብሔር ፊት መስዋዕት ያቀርቡ ነበረ። ንጉሱም ሰለሞን 22,000 በሬዎች፣ 120,000 በጎች እንዲሁም ንጉሱና ሕዝቡ ሁሉ የእግዚአብሔርን ቤት ቀደሱ ይላል። እዚህ ጋር ሕዝቡ ሁሉ ይላል የሆነ ነገር መስጠት ጀመረ። በግ ያለው በግ፣ በሬ ያለው በሬ፣
ስጦታ ያለው ስጦታ ያ እሳት ሲመጣ አንደኛ ራሳቸው ለእግዚአብሔር መገዛት ጀመሩ። ከዛ እጃቸው ሁሉ ተፈታ። ሰለሞን እንኳን በግሉ ያቀረበው 22,000 በሬዎች አንድ ንጉሥ፣ ሌላውስ ደግሞ 120,000 በጎች፣ ሌላውም ሕዝብ እንግዲህ እንደዚሁ ነው። ከዛ መስዋዕቱን ስትመለከቱ መስዋዕቱ ላይ ራሱ በቃ ጠበበው ይላል። መስዋዕቱ ቁጥር 7 ላይ በእግዚአብሔር ቤት የነበረው በአደባባይ ውስጥ ቀደሰ ካለ በኋላ መስዋዕቱ የእህሉ ቁርባን ስቡን መያዝ አልቻለም። ብዛቱ የሚቃጠለው መስዋዕት የደህንነቱ መስዋዕት በዛ አቀረበ ይላል። በጣም በዛ። የእግዚአብሔር ቤት በቃ ተትረፈረፈ በስጦታ። ወገኖቼ የእግዚአብሔር እሳት ሲመጣ አንዱ ትልቁ የሚሰራው ነገር ምንድነው? ይፈታናል። ይህ የመስጠት መንፈስ ይመጣል። በቃ አንደኛ ራስን ነው የምንሰጠው። ከዛ በኋላ ያለንን ሪሶርሳችንን ገንዘባችንን ሁሉ ለእግዚአብሔር ስራ አገልግሎት ለወንጌል የሆነ መፈታት የሚሰጥ እሳት ነው። እግዚአብሔር ይህን እሳት ያምጣ። አሜን። በዚህ ዘመን ትልቁ ችግር የመስጠት ችግር ነው። በጣም ሁላችን የሚፈታተንን ነገር ቢኖር መስጠት የሚለው ነው። እሳቱ ሲመጣ ያን ነገር ቀላል ያደርግልናል። እዚህ ጋር ስንመለከት ዳዊት በአንደኛ ዜና 29 ላይ ነው ያነበዋለሁ። እንዲህ ይላል፣ እሳት በመጣ ጊዜ እንዲህ አለ፣ የአምላኬን ቤት ስለወደድኩኝ ይላል። አንደኛ ዜና 29 ቁጥር 1 እስከ 18 ላይ የአምላኬን ቤት ስለወደድኩኝ ለመቅደስ ካዘጋጀሁት ሁሉ ሌላ የግል ገንዘቤ የሚሆን ወርቅና ብር ለአምላኬ ቤት ሰጥቼዋለሁ ይላል። አሜን። እግዚአብሔር መንፈስ ያምጣልን እና ከግል ገንዘቤ ጨምሬን የሰጠሁት ይላል። ያ የእግዚአብሔር መቼስ አስራት የሚባለው 1/10 እሱ አይነካም። እሱን ለእግዚአብሔር አስቀምጫለሁ አለ። ግን ከግል ገንዘቤ ደግሞ ሌላም እንድጠቀምበት ከዛኛው ደግሞ አምጥቼ እሰጣለሁ አለ እና ሰጠ። ከዛ ህዝቡን ጠራቸውና እንዲህ አለ፣ ዛሬ በፈቃዱ ራሱን ለእግዚአብሔር የሚቀድስ ማን ነው አለ። እኔ ይኸው ያለውን ኖርማሉን አስራቱን መባውን ሰጥቻለሁ። አሁን ደግሞ ከግል ገንዘቤ ይኸው ሰጥቻለሁ። ዛሬ ደግሞ በፈቃዱ የሚሰጥ ማን ነው ብሎ ሲል በጣም የሚገርም ነው። የአባቶች ቤት አለቆች፣ የመቶ አለቆች በንጉሱም ስራ ላይ የተሾሙ በፈቃዳቸው አቀረቡ ይላል። ኃያላኖች ሁሉ ስጦታ በመስጠት በቃ የእግዚአብሔርን ቤት ሞሉት። እግዚአብሔር አምላክ ይሄን መንፈስ ያምጣው። አሜን። መስጠት ማለት እኮ መባረክ ነው ወገኖቼ ሲገባን። ግን ጠላት አያችሁ፣ ይሄ አንዱ የድንዛዜ የእሳት መጥፋት ምክንያት ምንድነው? ይሄ ለሌሎች አለማካፈል የሆነ ለራስ ብቻ የማሰብ ነገር ነው የሚያደርገው። የእግዚአብሔር እሳት ሲመጣ ግን ይሄን እጅን ይፈታል፣ ሁለንተናን መፍታት ይጀምራል። እና እንዲህ አለ ዳዊት ሲጸልይ፣ በእውነት በጸሎቱ ደስ የሚል ጸሎት ነው። እንዲህ አለ፣ እግዚአብሔር ሆይ አለ፣ ሕዝቡም ሁሉ ፈቅደው ሰጥተዋልና በፍጹም ልባቸው ላንተ በፈቃዳቸው አቅርበዋልና ባርካቸው ካለ በኋላ ደስ የሚል ጸሎት ጸልየዋል። ምንድን ያለው? ሁሉ ያንተ ነው አለ። ባለጠግነትና ክብር ካንተ ዘንድ ነው። ለሁሉም ኃይልን ለመስጠት በእጅ ነው። ሁሉ ካንተ ዘንድ ነው። ከእጅም የተቀበልነው ላንተ ሰጥተናል። ይህን ያህል ችለን ልናቀርብልህ እኔ ማን ነኝ? ሕዝቤስ ማን ነው? አባቶቻችን እንደነበሩ እኛ በፊት ስደተኞች መጻተኞች፣ ዘመናችን በምድር ላይ ጥላ ነው። ባለጸግነት ሁሉ ከእጅ የመጣ ነው ብሎ ይላል። አቤት ምን ያህል እንደዚህ እንደምንረዳ አላውቅም። የኛ የሆነ እኮ ነገር የለም። ዳዊት አሁን የኔ ያንተ ነው። በቃ እኛ እኮ ስደተኞች ነን። ምንም ሊኖረን አይገባም። እጃችን ላይ ብር የሰጠ ስራ የሰጠ ገንዘብ የሰጠ አንተ ነው። ይኸው እግዚአብሔር በፈቃድ ደግሞ ሰጠን አለ። እሳቱ ሲመጣ ሰው እንዲህ ነው የሚረዳው። ለእግዚአብሔር እንደሰጠ ያስባል፣ ደግሞም ይሰጣል። እግዚአብሔር ይሄን መንፈስ ያምጣው። አሜን። በጌታ በኢየሱስ ስም እግዚአብሔር በሁላችን ላይ የመስጠት የማካፈል ለሌሎች እሳቱ ይፈታል። የተፈቱ ሰዎች እሳት የነካቸው ናቸው። እሳቱ ካልነካ ሰው አይፈታም፣ እጁ ይታሰራል ማለት ነው። ብዙ ጊዜ እንደሚባለው እንደ ካንጋሮ እጁ አጭር ነው ይባላል። እጥፍ ያለች ነች፣ አትዘረጋም ነው የሚባለው። ስለዚህ በህይወታችን ሰጪዎች መሆን አለብን። ሰጪዎች በቃ ለሰዎች ማካፈል፣ ለድሆች ማካፈል፣ ለችግረኞች ማካፈል፣ ለእግዚአብሔር ቤት ስራ የሚገባውን ነገር ምን ሰጥ ከሆነ እሳቱኛ ላይ አለ ማለት ነው። ስለዚህ እሳት ያስፈልጋል። እሳት ሲመጣ ሰጪ ያደርጋል ማለት ነው። ሌላው አራተኛ ደረጃ የምንመለከተው የእግዚአብሔር እሳት ሲመጣ ህዝቡ የጸጋ ስጦታዎችን በድፍረትና በብቃት እንዲጠቀም ይረዳዋል። የእግዚአብሔር እሳት አንዱ ስራው ምንድነው? እግዚአብሔር የሰጠንን ጸጋ በድፍረት እንድንጠቀምበት ያደርጋል። እዚህ ጋር ስትመለከቷቸው
ብዙ አይነት ሰዎች ጸጋቸውን በድፍረት ሲጠቀሙ እናያለን። ይሄ ሰዓት ሲመጣ ጸጋቸውን በድፍረት ሲጠቀሙ እናያለን። ጸላዩ ተነስቶ ሲጸልይ፣ መስዋዕት አቅራቢው መስዋዕቱን ሲሰጥ፣ መስዋዕት ደግሞ ከመጣ በኋላ የሚያርዱ እኮ አሉ። ስጦታ ያላቸው ማረድ መበለት ያላቸው እየበለቱ ሁሉም በጸጋ ስጦታው ይጠቀሙ ነው የሚሰበስቡ። ዲያቆናቶቹ መባዎች ተነስተው ይሰበስቡ ነበር። ገንዘቡን የሚገባውን በአግባብ ያደርጉ ነበር። በጸጋ ስጦታቸው ይጠቀሙ ነበር። ስለዚህ የእግዚአብሔር እሳት ሲመጣ ይሄ ሁሉ 22,000 ይሄ ሁሉ 120,000 የሚሰራ እኮ ሰው ነው። በጸጋው ተነስቶ እየሰራ ነው። ሰለሞን ብቻውን አይደለም። ስለዚህ የእግዚአብሔር እሳት ሲመጣ የጸጋ ስጦታ ይገለጣል። ውስጣችን ያለው አክቲቬት ማድረግ ይጀምራል። ብድግ ብለን እንሰራለን። የእግዚአብሔርን ነገር እናገለግላለን። የሐዋርያት ሥራ ምዕራፍ 2 ላይ ስትመለከቱ ጴጥሮስ በድፍረት ተነስቶ 3,000 ሰዎች ፊት ቆሞ ኢየሱስ ጌታ ነው ብሎ ሲዘምር፣ ሲናገር፣ ሲመሰክር እንሰማለን። ደፋር አደረገው። በአንድ ሴትዮ ፊት የሚክደው ጴጥሮስ አሁን በ3,000 አይሁዶች ጨካኞች ፊት ቆሞ ወንጌልን ሰበከላቸው። ደግሞም ሄደን ስንመለከት ፍሬ ሲያፈራ 3,000 ሰዎች ወደ ጌታ ሲመጡ፣ እንደገናም ሽባ ደግሞ ሲያዩ ሌላ ቀን ዝም ብለውት ነው የሚያልፉት። አሁን ድፍረትና ቅባቱ መምጣት ጀመረ። ተነስ በኢየሱስ ስም ሲሉት ብድግ ብሎ ሽባው ተነሳ ይላል። በሐዋርያትም እጅ የሚያስደንቅ የሚያስገርም ተአምር ይደረግ ነበር ይላል። ይሄ የመንፈስ ቅዱስ እሳት ሲመጣ ውስጣችን ያለው ጸጋ በኃይል መስራት ይጀምራል። ሰዎች ይፈወሳሉ፣ ሰዎች ይድናሉ፣ የእግዚአብሔር ክብር ይገለጣል። እግዚአብሔር ዛሬም በውስጣችሁ እዚህ ቤት ጸጋ የሌለው የለም፣ ሁላችሁም አላችሁ። እሳቱ ሲመጣ ደግሞ ያ ነገር በኃይል ያስነሳዋል። አሜን። እግዚአብሔርን እንድናገለግል እሳቱ ይምጣና ዘመናችንን አገልግለን ማለፍን የምንችልበት ጸጋ እግዚአብሔር ይጨምርልን። እስቲ በደንብ አሜን እንላለን። ይሄ እሳት ይምጣ። በቃ በመጨረሻው እዚህ ጋር ስናየው እሳቱ ምን ያደርጋል ስንል እሳቱ የሚያደርገው ነገር እሳቱ በአጠገብና በዙሪያ ወዳሉ ሰፈሮችና መንደሮች ሁሉ ይሄዳል። እሳቱ ሲመጣ ሌሎች ጋር ሄዶ ማቀጣጠል ይጀምራል። አሁን እዚህ መቅደሱ ጋር ብቻ አይደለም። እሳቱ መቅደሱ ጋር መጥቶ አልቆመም። እውነተኛ የእግዚአብሔር እሳት ወደ አካባቢ፣ ወደ ሶሳይቲው፣ ወደ ኮሚኒቲው ሁሉ ይሄዳል። አንዳንድ ጊዜ ሪቫይቫል ተብሎ የሚነገረው ነገር ትክክል አይመስለኝም። ምክንያቱም የእግዚአብሔር ሪቫይቫል ከተነሳ አንድ ቸርች ጋር ወይ አንድ ቦታ ላይ ብቻ አይደለም፣ አካባቢው ከተማን ሁሉ ይደርሳል። ተመልከቱ እዚህ ጋር ቁጥር 8 ላይ ሰለሞን ከሱም ጋር እጅግ ታላቅ ጉባኤ ሆኑ ይላል። ከሐማት መግቢያ ጀምሮ እስከ ግብፅ ወንዝ ድረስ ያሉ እስራኤል ሁሉ በዛን ጊዜ 7 ቀን በዓል አደረጉ። 7 ቀን መሠዊያ ቀድሰው 7 ቀን በዓል አድርገው ነበርና በ8ኛው ቀን የተቀደሰው ጉባኤ አደረጉ ይላል። ተመልከቱ፣ እጅግ ታላቅ ጉባኤ ከሐማት መግቢያ ጀምሮ እስከ ግብፅ ወንዝ። አሜን። እዚህ ቦታ እሳት ቢለኮስ ወገኖቼ ዓለም ዙሪያ ሁሉ ይሄዳል። እስቲ አሜን ሃሌሉያ። እዚህም ብሎ የሚቆም አይደለም። ከዛ ከመቅደስ ተነስቶ ሄደ እሳቱ፣ በቃ የተቀጣጠለ። ስለዚህ ነው አንድ ቦታ ያሉ ሰዎች ለእሳት መጸለይ ያለባቸው። ለምን? እዚህ ብቻ የሚሟሟቅ አይደለም፣ ይሄዳል፣ ያድናል። ሰፈር ውስጥ መንደር ውስጥ ሄዶ የመስራት አቅም አለው። የእግዚአብሔር እሳት ቅድም ያልኳችሁ በ16ኛው በ18ኛው በ19ኛው መቶ የተነሱ ሪቫይቫሎች በሙሉ የሄዱ ናቸው። አልፈው የሄዱ አንድ ሪቫይቫል ነግሬያችሁ ልጨርስ። የዚህ የኢንዶኔዥያ ሪቫይቫል ስለሱ ትንሽ ተናግሬ እንጸልያለን። በዚህ በ1965 ዓመተ ምህረት ኢንዶኔዥያ ቲሞር ደሴት የሚባላል እዛ ላይ የተነሳው እሳት ቸርች ሂስትሪ ላይ ተጽፏል። ወይም ደግሞ the mighty wind of the Indonesia revival የሚል ታገኛላችሁ ኦንላይን ላይ። እዛ ላይ ገብቼ ሳየው የሚገርም ነገር ነው። እዚህ ጋር ጥቂት ሆነው ማራናታ የምትባል ቤተክርስቲያን እንደዚህ ጥቂት ሰዎች ሆነው አብረው ይጸልያሉ። እንዲህ እሳቱን እየናፈቁ እግዚአብሔር ሆይ እሳት። ኢንዶኔዥያ ማለት 99.9 ሙስሊም ነው አገሩ ኦልሞስት። ስለዚህ እዛ አገር ውስጥ ግን እግዚአብሔር በሚሽነሪዎች የተጀመረች ማራናታ የምትባል ቸርች አለች። ሲጸልዩ እግዚአብሔር ሆይ እጅ ይምጣ እጅ ይምጣ እያሉ ሲጸልዩ አንድ ቀን በድንገት የእግዚአብሔር እሳት እነሱ መካከል መጣ። እየጸለዩ እያሉ እሳት ወረደ። ንፋስ ነገር ነበረ፣ እንደ አውሎ ነፋስ ነው የመጣው። ምንድነው መሆን የጀመረው? ፕሮግራም መሪው እንደ ድሮ መስበክ አልቻለም። በቃ ሌላ አይነት ሰው ሆነ፣ ተለወጠ። አካባቢ ያሉ የሚጸልዩ ሁሉ
ተለወጡ። ግማሹ መሬት ላይ ወድቆ ያለቅሳል፣ የንስሐ ጸሎት ያደርጋል። ግማሹ ይጮሃል። በቃ ረጅም ሰዓት እንዲህ አይነት ሁኔታ በደስታ እየተፍለቀለቁ የእግዚአብሔር እሳት የነካቸው በእሳት ውስጥ እንደነበሩ መጽሐፉ ይናገራል። ከዛ እነሱ አያውቁትም። ለካ በጣራው ላይ በቤተ ክርስቲያኒቱ ጣራ ላይ እሳት ይታያል። ለካ እሳት በውጭ ያሉ ሰዎች እሳት ነው የሚያዩት፣ ውስጥ ያሉ ሰዎች ግን አያውቁም። እንደዚህ የተቀጣጠሉ ይነዳሉ እነሱ። ውጭ ግን ኃይለኛ እሳት ነዶ አካባቢ ያለው የፖሊሱ ኦፊሰር ሲመለከት እሳት ሲነድ አላርም ጠራ፣ እሳት አደጋን ጠራ። ህዝቡ አካባቢ ደግሞ ውሃ የቀዳ የተለያየ ነገር ይዞ አካባቢው ህዝብ ከበበ ቸርቹን። እሳት አደጋ ሊረጭ ሲል ቸርቹ ላይ እሳት ይነዳል፣ ግን ቸርቹ አይቃጠልም። በጣም ገርሟቸዋል። ምንም ስሞክ የለውም። ስለዚህ ለመርጨት አልቻሉም። ቆመው ማየት ጀመሩ። ምንም የሚነድ ነገር የለም። እሳት ግን ያያሉ። ህዝቡ ሁሉ ያያል። ግማሹ መጀመሪያ የመጣው ሞክሯል ለማጥፋት፣ ግን ቆሞ ሲያዩ ወዲያው ገባቸው ይሄ መንፈስ ቅዱስ እሳት እንደሆነ። ጥቂት ክርስቲያኖች ስለነበሩ ገባቸው። ቆመው ያሉ ድንገት ክርስቲያኖቹ ጨርሰው ሲወጡ ፊታቸው ያበራ ነበር፣ በጣም ያበራ ነበር። ከዛ ቆመው ስለ ኢየሱስ ሲናገሩ በአንድ ቀን ከ1000 ሰው በላይ ሙስሊሞች ጌታን ተቀበሉ። እግዚአብሔር የተባረከ። በጣም ይገርም። በአንድ ቀን ያ የከበበ እሳት ለማጥፋት የመጣ ሁሉ ጌታን ተቀበለ። ምን አደረጉ ይላል? ጌታን ሲቀበሉ ታላቅ የሆነ የመጸጸት ስሜት ስለተሰማቸው ሁሉም ወደ ቤታቸው ሄዱና የሚያመልኩትን ጣዖታት ጨሌዎቻቸውን ምናምን አምጥተው ቸርች ወስደው የዛለት አቃጠሉት። እግዚአብሔር ይህን ዘመን ያምጣልን። አሜን። ከዛ በኋላ የሆነው ታሪክ ብዙ መጽሐፉ ላይ ብታነቡ ትገረማላችሁ። ወጣቶች ተቀብተው፣ ትንንሽ ልጆች ሙታን ሲያስነሱ፣ ውሃ ወደ ወይን ጠጅ ሲቀየር፣ ኢንዶኔዥያን እንዲህ ነገለባበጧት እና በአጭር ጊዜ ያቺ ቸርች ትንሽ የነበረችው ገና በአንድ ዓመት ውስጥ ከ4000 በላይ አባላት ኖሯት በአንድ ጊዜ። ደግሞ በዚህ በ5 ዓመት ስታቲክሱ ሲያሳይ ከ1965 እስከ 70 ባለው ስንት ሆኑ ይላል? 200,000 አማኞች በዛ እንደነበሩ ታሪክ ይናገራል። ወገኖቼ እግዚአብሔር እሳት ዛሬም ይምጣልን። አሜን። ዛሬም ይሰራል። ድንገት እግዚአብሔር ይመጣል በሕይወታችን ስናፍቀው። ያ እግዚአብሔር አልተቀየረም። የሚያስፈልገን ዛሬ እሳትና እሳት ነው ወገኖቼ። ጥገናዊ ለውጥ ምንም ብዙ ለውጥ ለማምጣት አይችልም። የሆነ ስብሰባ ኮሚቴ የሆነ ነገር የሚደረጉ ብዙ ለውጥ አያመጡም። ሊያመጡ የሚችሉበት ነገር አለ፣ ግን ያ እሳት ሲመጣ ግን ለውጥ ይመጣል። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው። ዛሬም እሳቱን በእኛ ላይ ያመጣል። አሜን። ብዘምር ቃላቶች ያጥሩኛል፣ ብናገር ቃላቶች ያጥሩኛል። ለፍቅር ምን ምላሽ ይገኝ? ብዘምር